ከማሚ ጋር ስትይ ከተጋባብሽ ብዬ። ለምንድን ነው ቆይ ለራስሽ ተጨነቂ ያልከኝ? ሴትዮ እነ ረብቃ መጥተዋል እኮ። አውቃለሁ። እና ምንም አልመሰለሽም? ደስ ብሎኛል። ጉድ! ጭራሽ ምን ሆንክ ቦስ? የሆንሽማ አንቺ ነሽ እባክሽ። ልጃቸውን የገደልሽባቸውን ሰዎች መጥተው ደስ አለኝ ምናምን ትያለሽ። እንደሱ አትበለኝ። እውነታውን ይልቁንስ በደንብ ብትጠነቀቂ ነው የሚሻለው። እሺ። ይኸውልሽ ደግሞ ከረብቃ ጋር እንደ ድሮ መቀራረብ የለብሽም። እሺ፣ ተጠንቀቂ። የረብቃና የአቤል መመለስ ያስጨነቀው እዩ አሁን ላይ ራሱ ላይ በጣም ከባድ የሆነ ጦርነት ከፍቶ ይገኛል። እዩ አመጣጣቸው ምንም እንኳን ባያምረውም ግን ደግሞ አንድ እርምጃ ከፍ ብሎ ማድረግ እንዳለበት ያስባል። እዩ ከመጡ ጀምሮ በውስጡ ጭንቀት ፈጥሮና አሁን ላይ መቲ ወደ ቤት እንዳትመጣ ያስጠነቅቃታል። መቲ ግን የምትፈልገው ነገር ከእዩ አጠገብ ስትሆን በጣም ዘና ለማለትና እንዲሁም በጣም ከባድ የሆነ በራስ መተማመን ስለሚሰማት ነበረ። እዩም አቤልና ርብቃ ሲመጡ እና ከአጎቷ ጋር በሚመጡበት ሰዓት ለምን መጣችሁና እንዴት ልትመጡ ቻላችሁ ብሎ ነበረ በጣም ከባድ የሆነ ጥያቄ የጠየቃቸው። እዩም ይሄን ነገር ንግግሩ ሁሉ ለሱ የራሱ ቤት እንደሆነና በእንግድነት መጥተው ላለመቀበል የፈለገ ነበረ የሚመስለው። አሁን ላይ ማሚም እዩን በጣም አቤልና ርብቃ በማየቷ ምንም ቢያስደስታትም ግን ደግሞ የርብቃ አጎት ስታየው በጣም ደንግጣና ይሄ ነገር እንዴት ሊሆን ይችላል ብላ በጣም በፍራቻ ስትም ነበረ። እነሱን ከመጡ በኋላ የእዩ ሁኔታ በጣም ከባድ ቢሆንም ርብቃ ግን ሁሉንም ነገር ለእዩ እንደ ሁሉ ጊዜውም ብዙም ፊት ባትሰጠውም ከምንም በላይ እንደምትተማመንበትና እንደምታውቀውም ስታስመስል ነበረ። አሁን ላይ እዩ ለምን መጣችሁ ውጡ ከቤቴ እስከሚል ድረስ ነበረ የእነሱን ፊት ለፊት በማየቱ የደነገጠው። የርብቃ አጎት ሁሉንም ነገር የጠረጠረ ይመስላል። ርብቃን ከመጣች ጀምሮ እዩ ላይ ያላትንም አመለካከት እንዲነቃ ለማድረግ እየሞከረች ነው። ከምንም በላይ ደግሞ እዩ ሁሉንም ነገር ጠርጥሮና ይህ ነገር ንግግሯ ምንድን ነው ብሎ በእሷ ላይ ያለውንም አመለካከት እንዲቀይር ታደርገዋለች። ማሚ ግን ሁሉንም ነገር እንዳላስታወሰች አስመስላና እንደ ሁሌም ትንሽ እንኳን ሞከረች ለማውራት እንዳይባል ትፈልጋለች። አቤል ግን አሁንም ልክ እንደ ሁሌው ለመንቃት እንኳን አያስብም። ምንም እንኳን ልጁን ቢገሉበትም ማን ገደለውና የማንን ነው ይህንን ደረጃ ሄዶ ልጄን ሊገልብኝ የቻለው ብሎ እንኳን ትንሽም መንገድ ለመሄድ አላሰበም። ርብቃ ግን ከመጀመሪያው ጀምሮ ማሚ ላይ የተደረገባትንም ሴራ ካወቀች ጀምሮ እዩም በጣም በሱ ንግግሮችን ብዙ ነገር ልትይዝበት ችላለች። ርብቃ አሁን ላይ አጎቷ ከጎኗ በመሆኑ በጣም ደስተኛ ሆና ትገኛለች። ምክንያቱም አሁን ላይ እሷ ያወቀችውንም እውነት አጎቷን በጣም ለማወቅ የሚፈልገው እውነቶች እንዳሉ ለእሷም የገባት ይመስላል። የርብቃ አጎት አሁን ላይ ከቤቱ ላይ በጣም የተጭበረበረ ነገር አለ ብሎ ነው የሚያስበው። እዚህ ቤት ውስጥ ከዚህ ቤት ሲወጡ የሆነ ነገር የተሳሳተ አለ፣ አጠገባቸው ያለ ሰው አለና ያ ነገር ደግሞ እኔ ባይኔ ማየት እችላለሁና ማየት አለብኝ ብሎ ነበረ ከገጠር ወደ አዲስ አበባ የመጣው። አመጣጡ ግን ሁሉንም ነገር ለመቀየር ነው። አሁንም ለመቀየር የሚታገልበትንም መንገድ የርብቃ አጎት ምንም እንኳን ቢከብደውም አሁንም እርምጃውን አላቆመም። ርብቃ አሁንም እንኳን ከእዩ ጋር ቅርበት ቢኖራትም ግን እንደሌላ ጊዜው አልሆንልህ ስላለችው በጣም መጥፎ ነገሮችንም በንግግርም ለማስቀየም ይሞክራል። እዩ ከምንም በላይ የክፋቱ ጥግና እርጉዝ እንደሆነች ገዝቶላት የነበረውንም አሻንጉሊት ተሰጥቶና እሷንም ይበልጥ እንድትጎዳ እያደረጋት ነበረ። እዩ ግን ሀሳቡ ይሄ ሁሉ ነገር ይህን ነገር ስሰጣት በጣም ትጎዳለችና በጣም ይከፋታል፣ በዛን ጊዜ እኔ ደስተኛ እሆናለሁ ብሎ ነበረ ያሰበው። ግን ደግሞ አሻንጉሊቱ በሚሰጣት ሰዓት ርብቃ ምንም እንኳን ልቧ ቢሰበርም ነገሩ ግን ወደ እሱ እንደሚመጣበት ምንም አላስተዋለም። ርብቃም ይሄን ነገር ካደረገ በኋላ ነበረ ርብቃ በጣም የጨከነችበትና
ልጇም የገደለው እሱ መሆኑንም ለአቤል ለመናገር የወሰነችው። አቤልም ይሄ ነገር እውነቱንም ባያውቅም እዩ ባደረገው ነገር እንዴት እንዲት አደርጋለህ ብሎ በጣም ቢቆጣውም ግን ደግሞ እዩ ምንም ቀልድ እንደሆነ ሲያስብ ነበረ። የርብቃ አጎት ልጅነቱንም እንዳልጨረሰና ከዚህ በኋላ ደግሞ ይሄ ነገር ማጣራት አለብኝ ብሎ ሁለት ሰው እንዲነሳበት ነበር ያደረገው። እዩ የርብቃ እንደዛ አድርጎ ከሰጣት በኋላ የርብቃ አጎት በጣም ተበሳጭቶና ይሄ ነገር የእሱ እጅ አለበት ብሎ እንዲያስብ ነበረ ያደረገው። ርብቃም በጣም ተበሳጭታ እውነቱንም እንድትናገር ያደረገበት መንገድ ይሄ ነበረ። ርብቃም ለአቤል ነግራው እውነቱንም ይሄ ነገር በጣም ይበቃኛል ለብቻ መሰቃየት ብላ ነበረ ያሰበችው። ስለዚህ አቤል ግን ይሄ ነገር ካወቀም በኋላ ምን ያደርጋል የሚለውን እሷ አላሰበችውም ነበረ። የርብቃ አጎት የቤቱንም ፋይል ከጠየቀው በኋላ ለእዩ እውነቱንም ያመጣልኛል ብሎ አላሰብም ነበረ። ይህን ያክልም እዩ ድብቅ እንደሚሆን እሱ ሁሉንም ነገር ጠርጥሮት ነበረና አሁን ላይ ግን እዩ በጣም አጣብቂኝ ውስጥና በራሱ በቆፈረው ጉድጓድ ራሱ እየገባበት ይገኛል። ርብቃ ምንም እንኳን በልጇ ብትፈተንም ግን ደግሞ አዙና ሪችም ከጎኗ ሆነው የልጇ ገዳይና እንዲሁም የልጇ በጣም እንድትሰቃይ ያደረጓትንም ሰው እየፈለጉላት ይገኛሉ። ርብቃ ግን ምንም እንኳን ስቃ ብዙ ቢሆንም ግን ደግሞ ልጇን ምንም ማግኘት ባትችልም ግን ደግሞ ቤቱንም ወደ ራሷ እንዲዞርና በራሷ እንዲሆን በጣም እየጣሩ ያሉ ማሚን በጣም እንዳልተሻላት አስመስላና የርብቃንም ደስታ እየፈለገችላት ማሚ ምንም እንኳን በመጀመሪያ ህይወት ብትጎዳትም ለርብቃ አሁን ላይ ግን ለሷ በጣም ደስታ እየፈለገችላት ትገኛለች። ርብቃ ምንም እንኳን ብትከፋ አሁን ላይ ደስታ ይገባታል ብለው ሪችም ከአዙና ከማሚ ጋር ደስታዋን ለመፍጠር ይታገላሉ። በዚህ መሀል እዩና መቲም በጣም በራስ ወዳድነት የሰው የሆነውን ነገር ለብቻቸው ሁለቱም በተለያየ መንገድ በመሄዳቸው አሁን ላይ መቲም የራሷ የሆነውን ነገር ማሚንም ባለመንከባከቧ ልታጣ ደርሳለች። እዩም የራሱ የገዛ ወንድሙንም ነገር በማጥፋትና የእሱ ያልሆነውም ነገር በመመኘት አሁን ላይ እሱም ከሚፈልገው ነገር በጣም ርቆ ይገኛል።